West Asia is staring straight at the possibility of war. የኢራንና የአሜሪካ ነገር ይለያል ዘንድሮ። ዶናልድ ትራምፕ ብዙ የተጠበቀውን ወታደራዊ እቅዳቸውን መሬት ላይ እንዳያወርዱ እንቅፋት ሆናቸው። ጉዳዩ የሞት ሽረት ትግል እንደሚሆን ለጠላትም ለወዳጅም አሳውቀዋል። አንድ ሐሙስ የቀረ መስሏቸው ነበር። ለአሜሪካ ከፍተኛ ወታደራዊ መሪዎች ጥቃቱ የበለጠ ከባድና አደገኛ ውጤት እንደሚኖረው ለመረዳት አዳጋች አልነበረም። ነገሩ በምዕራቡ መገናኛ ብዙሃን ብዙ ከተደሰኮረለት የኢራን ውስጣዊ ተቃውሞ ይልቅ የውጫዊው ዛቻ መግፊያነት ግዘፍ ይነሳል ቢባል ግነት የለውም። በተለይም ከቬንዙዌላ ምድር የሀገር ፕሬዝዳንት ተሰርቆ ኒውዮርክ ላይ ታየ ከሚለው ዱብዳ በኋላ የዓለምና የሀያላኑ መግባቢያ ቋንቋ መቀየር አጥርን ከወትሮ በተለየ ዝግጁነት ማጠባበቅን ግድ ያደረገው መስሏል። የኢራኑ መንፈሳዊ መሪ አያቶላህ አሊ ኻሜኒ ያደረጉትም ይህንኑ ነው ሊባል ይችላል። ሰውየው በድንገት ከአሜሪካ መቅሰፍት ሊወርድቦት ይችላል በሚል ለቀረበላቸው የደህንነት ማስጠንቀቂያ ጊዜ ሳያጠፉ ቴህራን ውስጥ ወደሚገኝና እጅግ ወደ ተወሳሰበ የምድር ውስጥ መሸሸጊያ ገቡ የሚለው ዜና ተጠባቂ የሚሆነውም በዚሁ ምክንያት ነው። በእርግጥ የዜናው ምንጭ የኢራን መንግስት ተቃዋሚ የሆኑ መገናኛ ብዙሃን ናቸው። እንደ ሚዲያዎቹ ዘገባ የሀገሬው ከፍተኛ ወታደራዊና የደህንነት ባለስልጣናት አሜሪካ በአያቶላው ላይ ጥቃት የመሰንዘር ዕድሏ እየጨመረ መምጣቱን ተከትሎ የስጋት ሪፖርቶችን ማጉረፋቸው መንፈሳዊው መሪ ለክፉ ቀን ወዳዘጋጇቸው ጠንካራ የኮንክሪት ዋሻዎች መሰስ ብለው እንዲገቡ አስገድዷቸዋል። ምን ይሄ ብቻ፣ የዕለት ተዕለት የአመራር ስራቸውንም ሶስተኛ ልጃቸው መስዑድ ኻሜኒ እንደተረከቡና ከመንግስት አስፈጻሚ አካላት ጋር የሚደረገው ግንኙነትም በልጃቸው በኩል ብቻ እንዲሆን ስለመወሰናቸው ብዙ ተወርቷል። በተጨባጭ የታየ እንደሆነም ይህ የኢራን ባለስልጣናት ስጋት አግባብ የሚሆንበት እድል ሰፊና ብዙ ነው። በተለይም ከቀናት በፊት የአሜሪካው ፕሬዝዳንት ዶናልድ ትራምፕ በርካታ የአሜሪካ መርከቦች ወደ ኢራን እያቀኑ ነው፣ ነገር ግን ልንጠቀምባቸው እንደማይገባ ተስፋ አደርጋለሁ የሚል የተለመደ አወዛጋቢ ንግግርን አየሩ ላይ እንደ ጨረር መልቀቃቸውን ተከትሎ ያልጠረጠረ ተመነጠረ የሚለውን ብሂል አስታውሰው አያቶላህ እንኳንስ ወደ ዋሻ ዕፀ መሰውር ቀምሰውም ለጊዜው ደብዛቸውን ቢያጠፉ ተጠባቂ ነው። አሊ ኻሜኒ የትራምፕን ቃል እንደ መጨረሻ ማስጠንቀቂያ ቆጥረው ወደ ማሱት ጉድጓድ ገቡ የሚለው ዜና ብርቅም አይሆነውም ለዚህ ነው። ውድ የሳሎን ቲዩብ ቤተሰቦቻችን የኢራንና የአሜሪካ ነገር ይለያል ዘንድሮ ተብሎ ቀን የተቆረጠለት ይመስላል። ፕሬዝዳንት ዶናልድ ትራምፕ ሆኑ ጠቅላይ ሚኒስትር ቤንያሚን ኔታንያሁ የአያቶላህ አሊ ኻሜኒን አንገት ከመቁረጥ በመለስ የኢራንን አደጋነት ማለዘብ አይቻልም ብለው ከወሰኑም ያደሩ ይመስላል። ግን እንዴት የአያቶላው ዕጣ ፈንታን ሊበይኑ የሚችሉ ተጨባጭ ምክንያቶችን አንስቶ መዳሰስ የዛሬው ተረካችን አብይ አጀንዳ ነውና አብራችሁን እስከ ፍጻሜ ቆዩ ስንል ለመጋበዝ ወደድን። በካሬ 88000 ብር ብቻ ሰመር ሪል ስቴት በከተማዋ እምብርት በማይታመን የዋጋ ቅናሽ ማራኪ ዲዛይን ያካተቱ ቤቶችን ይዞላችሁ መጥቷል። ለመኖሪያም ለኢንቨስትመንት አማራጭ እጅግ አመቺ በሆነችው በእንግሊዝ ኤምባሲ አጠገብ ቀና ሲሉ አዲሱን ታላቁ ቤተ መንግስት የሚመለከቱበት፣ ወደ ታች ደግሞ ማራኪ የከተማ እይታን የሚታደሉበት ልዩ ስፍራ ከባለ 2፣ 3 እና 4 መኝታ ቤቶች በ10 በመቶ ቅድመ ክፍያ ብቻ የቤት ባለቤት ይሁኑ። ቀሪውን 50 በመቶ ደግሞ በባንክ ብድር እንዲከፍሉ አመቻችተናል። አሁኑኑ በ0993 56 99 77 ወይም በ0993 40 66 77 ይደውሉልን። በያዝነው የፈረንጆቹ አዲስ ዓመት 2026 የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን ላይ ሊያደርሱት ያሰቡትን ወታደራዊ ጥቃት ተግባራዊ ለማድረግ በፍጹም ዝግጅት ላይ ነበሩ። ከዚያ ብዙ ሳምንታት አስቀድሞም የትራምፕ አስተዳደር በኢራን ላይ ጥቃትን ለማድረስ የሚያስችል የመጨረሻውን ትዕዛዝ እንደሚያወርድ በአሜሪካም ሆነ በመላው ዓለም ወሬው በስፋት ተሰራጭቶ ነበር። ትራምፕ በተከታታይና ያለማቋረጥ ከወራት በፊት ሙሉ በሙሉ እንዳወደሙት ሲናገሩ የነበረውን የኢራን የኒውክሌር መሰረተ ልማት
መልሰው በጠንካራ ኃይለ ቃላት የተዋጽኦ አካል ማድረጋቸውን ተከትሎም አንዳንድ የአሜሪካ መንግስት ባለስልጣናትና ዓለም አቀፍ ሚዲያዎች ይህ አይነቱ ጥቃት መድረሱ አይቀሬ መሆኑን አምነው አንደበታቸውንና ማይክሮፎናቸውን ጠራርገው ነበር። ይህ ሁሉ የአፍአ ጡዘት የመጨረሻው ክረት ላይ ከደረሰ በኋላ ግን ትራምፕ ኢራንን የማጥቃት ሐሳባቸውን በድንገት ወደ መሳቢያቸው የመመለስ ምልክትን አሳዩ። ነገሩን እንዲህ ባለ መልክ ያለዘበው የትራምፕ ውሳኔ ታዲያ ለብዙዎች አግራሞትን ፈጠረ። ከጥቂት ሳምንታት በፊት ባለስልጣናትና የተለያዩ አስተያየት ሰጪዎች ኢራን ላይ ወታደራዊ ጥቃት ሊደርስ እንደሚችል የሚናገሩበት እርግጠኝነት፣ ጋዜጦችና ድረገጾች የአሜሪካ ወታደራዊ ዕቅዶች ተዘጋጅተው ማለቃቸውን፣ ዋሽንግተን የኃይል እርምጃ እንድትወስድም ግፊቱ ከመቼውም በላይ መጠንከሩን የተነተኑበት አንደበት እስካሁን ኢራን ላይ የእሳት በረዶ ዘንቦ ቴህራንን እንደሚያቀልጥ እንጂ ዶናልድ ትራምፕና አማካሪዎቻቸው በመጨረሻዎቹ ደቂቃዎች ዕቅዳቸውን እንደሚያዘገዩ ፈጽሞ የሚያስገምት አልነበረም። ይህም የትራምፕን ባህሪ እንደተለመደው ኢተገማች ብሎ ከማለፍ በላቀ የዕቅዱን መዘግየት ተጨባጭ ምክንያቶች ለመመርመር የሚገፋፋ ነው። ዶናልድ ትራምፕ ያንን ሚዲያዎችና ባለስልጣኖቻቸው ያዳመቁትን የጥር ወር የጦር ፍላጻ ያዝ ለማድረግ የተገደዱበት ቀዳሚው ምክንያት የመነጨው ደግሞ ሀገራቸው እንደ ሳዑዲ አረቢያ፣ ኳታርና ቱርክ ያሉ የጎረቤት ሀገራትን የአየር ክልል ለመጠቀም ፈቃድ ማግኘት ባለመቻሏ ነበር። ያለንበት የዘመናዊው ዓለም የአየር ጦርነት የትኞቹም የጦር አውሮፕላኖችና ሚሳኤሎች በአስተማማኝ ሁኔታ ወደ ታሰበላቸው ኢላማ ይደርሱ ዘንድ የሀገራት በጎ ፍቃድና ትብብር የታከለበት የአየር ክልልን የመቆጣጠር ቅድመ ሁኔታን ይጠይቃል። ከነዚህ ሀገራት ፈቃድ በሌለበት ሁኔታ ወደ የትኛውም ጠላት ወደ ተባለ ሀገር የአየር ላይ ጦርነት መክፈት ለአሜሪካ ከፍተኛ ወታደራዊ መሪዎች ጥቃቱ የበለጠ ከባድና አደገኛ ውጤት እንደሚኖረው ለመረዳት አዳጋች አልነበረም። እናም የተጠቀሱት የቀጠናው መንግስታት አሜሪካ ቴህራን ላይ ያሰበችውን እንድትፈጽም ፈቃደኛ ሆነው ስላልተገኙ ዶናልድ ትራምፕ ብዙ የተጠበቀውን ወታደራዊ ዕቅዳቸውን በተባለው ጊዜ መሬት ላይ እንዳያወርዱ እንቅፋት ሆናቸው። ለዶናልድ ትራምፕ የጦር ውሳኔያቸው መዘግየት ገፊ ምክንያት ተደርጎ በሌሎች ተንታኞች ዘንድ የሚታመነው ሌላኛው ነጥብ ደግሞ የአሜሪካው ፕሬዝደንት ኢራንን በተመለከተ የያዙት ወይም ያመኑት አንዳች ፖለቲካዊና ስትራቴጂያዊ ስሌት የነበረ ከመሆኑ አንጻር ነው። ትራምፕ ኢራንን በተመለከተ በውስጣቸው የጠነነ አንዳች የለውጥ ማዕበል ከመሃል የቴህራን ጎዳናዎች እንደ ጸበል ይፈልቃል የሚል ጽኑ እምነት ነበራቸው። ለዚህም በተግባር የኢራንን መንግስት ከውጪ ለዓመታት በዘለቀው የኢኮኖሚ ጫናና ማዕቀብ ከውስጥ ደግሞ አሜሪካና አጋሮቿ ከሚደግፏቸው ውስጣዊ ተቃዋሚ ኃይሎች ጋር በመጣመር ልቡ ተቦርቡሯል፣ ከመቼውም በላይ ገዝግዘን አዳክመነዋል ያሉትን አገዛዝ ለመጣል አንድ ሐሙስ የቀረ መስሏቸው ነበር። አሜሪካ ብቻ ሳትሆን የኢራንን አገዛዝ እንደ ስጋት የሚመለከቱ በርካታ የምዕራቡ ዓለም መንግስታትም ቴህራንን በውስጣዊ አለመረጋጋት አምሶ መሪዎቿን ረፍት በማሳጣት ሀገር ጥለው እንዲሰደዱ ማስገደድ አንዳች ወታደራዊ ጥቃት ኢራን ላይ ፈጽሞ አገዛዝን ለመቀየር ከመሞከር የተሻለ መንገድ ስለመሆኑ ፍጹም እምነቱ ነበራቸው። ትራምፕ ደግሞ የዚህ እምነትና ስሌት ባለቤትና ዋነኛ ተጋሪ ነበሩ። ይሁን እንጂ እነኚህ ሁሉ ፍላጎቶችና ሙከራዎች እንዲሳኩ ፊሽካው ቢነፋና የኢራን 30 ያህል ከተሞችም በተቃውሞ ሰልፎች ቢቀጣጠሉም የተፈለገውን ወይም የሚጠበቀውን ለውጥ ሳይፈጥሩ መዳፈናቸው አሊያም በኢራን የተጠበቀው ነውጥ ከወታደራዊ ዕቅዱ ጋር የተጣጣመ ሆኖ አለመገኘቱ ትራምፕ ሁኔታውን ተጠቅመው የዛቷቸውን የቦምብ ጥቃቶች ወደ መሬት ማውረድ ከሚያስገኘው ጥቅም ይልቅ የሚያተርፈው ጉዳት ብልጫ እንደሚኖረው ተረድተው ለጊዜው ጦራቸውንና የጦር ዕቅዳቸውን ወደ ሰገባቸው መልሰዋል። ምንም እንኳን ፕሬዝዳንት ትራምፕ ለጊዜው ኢራን ላይ ጥቃት ለመፈጸም ትዕዛዝ ከመስጠት ቢያፈገፍጉም እስከ ወዲያኛው ግን ቴህራን ላይ ወታደራዊ እርምጃ እንደማይወሰድ ማስተማመኛ ለመስጠታቸው ከሰሞኑን እንደታየው ኢራንን በወታደራዊ መንገድ የማንበርከኩ ፍላጎታቸው የጦር መርከቦቻቸው ወደ ኢራን እየተጠጉ ስለመሆኑ በሰጡት ፍንጭ ተረጋግጧል። የኢራን ባለስልጣናት ከወትሮ በተለየ ድፍረትና መግለጫ ከአሜሪካም ሆነ እስራኤል ለሚሰነዘር ማንኛውም ጥቃት ከባድ ምላሽ እንደሚሰጡ እየዛቱ ነው። ከሰሞኑን እንኳን አንድ ከፍተኛ የኢራን ባለስልጣን ማንኛውም ጥቃት በእኛ ላይ እንደታወጀ ሙሉ ጦርነት ይቆጠራል ሲሉ ጉዳዩ የሞት ሽረት ትግል እንደሚሆን
ለጠላትም ለወዳጅም አሳውቀዋል። የኢራን ብሔራዊ ደህንነት ኮሚሽን የተባለው ተቋምም እንዲሁ በአያቶላህ አሊ ኻሜኒ ላይ የሚሰነዘር ማንኛውም ጥቃት የጂሃድ አዋጅ እንደሚያስከትል በማስጠንቀቅ እንዳትጀምሩት ሲል ባልተለመደ ድምጸት ከወዲሁ ማስፈራሪያውን አሻግሯል። የኢራኑ ፕሬዝዳንት መሱድ ፔዜሽኪያንም በመንፈሳዊ መሪ አያቶላህ አሊ ኻሜኒ ላይ የሚደረግ ጥቃት በኢራን ሕዝብ ላይ እንደታወጀ ጦርነት መሆኑን በመግለጽ መጀመሪያውን እንጂ መጨረሻውን ማንም እንደማያውቅ አሳስበዋል። ይህ ሁሉ የኢራን ስነ መንግስታዊ ህላዌ ምን ያህል ከመንፈሳዊው መሪ ዕጣ ፈንታ ጋር በጥብቅ የተሳሰረ መሆኑን አመላካች ነው። ጥያቄው የሚቀዳውም ከዚሁ እምነትና እውነታ ነው። አያቶላህ አሊ ኻሜኒ የአሜሪካም ሆነ እስራኤል ቀንደኛ ትኩረት የመሆናቸው እውነታ የኢራንን መጻኢ ዕድል ፈንታ ከመሰረቱ በመበየን ረገድ የሚኖረው ትርጉም ግልጽ የሚለውም የኢራንን አጠቃላይ ሁኔታ ከሰውየው እያንዳንዱ እንቅስቃሴ ጋር ማሰናሰል የተቻለ እንደሆነ ነው። በኢራን ባለፈው ወደ አንድ ወር ለተጠጋ ጊዜ የተካሄደው ህዝባዊ ተቃውሞና መንግስት እየወሰደ ያለው የኃይል እርምጃ አሜሪካ ኢራንንም ሆነ መንፈሳዊ መሪውን በተመለከተ መውሰድ ለምትፈልገው እርምጃ ወርቃማ አጋጣሚ ሆነላት መስሏል። አሜሪካ ምንም እንኳን ትክክለኛው አሃዝ ባይታወቅም መቀመጫውን በምድሯ ያደረገ አንድ የሰብአዊ መብት ተቋም እንደገለጸው በስካሁኑ የኢራን ግጭት የሞቱት ሰዎች ቁጥር ከ5000 በላይ ደርሷል መባሉን ተከትሎ የኃይል እርምጃውን በመቃወም በኢራን ላይ ተጨማሪ ማዕቀቦችን ወደ መጣል ገብታለች። ኢራን በበኩሏ ምንም እንኳን መንግስቷ በቅርቡ የተቀሰቀሰውን ህዝባዊ ተቃውሞ በኃይል ማፈን መቻሉ ቢገለጽም ለተቃውሞ መነሻ የሆነው የኢኮኖሚ ውድቀትና የዋጋ ንረት አለመቀረፉ ግን ነገሩን የተዳፈነ እሳት እንዳደረገው በብዙዎች ዘንድ እምነትን አሳድሯል። ተንታኞች እንደሚሉት ኢራን እነኚህ ሁሉ ማዕቀቦች እንዲነሱላት ከአሜሪካ ጋር ለመደራደር የኒውክሌርና የሚሳኤል መርሃ ግብሮቿን እንዲሁም ቀጠናዊ ተጽዕኖዋን ፍጹም ወደ ዜሮ ማውረድ ይኖርባታል። ሆኖም እነዚህ እርምጃዎች ለአያቶላህ አሊ ኻሜኒ ራስን እንደማጥፋት ናቸው። በግልጽ ቋንቋም ይህ ሁሉ የሚደረገው ኢራን እጅ እንድትሰጥ ነው በማለት መንግስታቸው ከዚህ የከፋ ጫናና እመቃ ውስጥ ቢገባ እንኳ ከአሜሪካ ጋር ለድርድር እንደማይቀመጥ በግልጽ ቋንቋ አስምረዋል። በተጨማሪም ከአሜሪካ ጋር የገቡበት ፍጥጫ ፈጽሞ የማይፈታና ብቸኛው አማራጭም ኢራን እየተሳለላት ካለው ካራ ራሷን ለመከላከል መዘጋጀት ብቻ መሆኑን ተናግረዋል። አያቶላህ አሊ ኻሜኒ በቀደሙት ዓመታት አሜሪካንን ጨምሮ ኢራን ላይ በጎ ፍላጎትና አመለካከት የላቸውም የሚሏቸውን የውጭ ኃይሎች ሰላምም ጦርነትም የመክፈት ፍላጎት የሌላቸው ወለፈንዲዎች አድርገዋቸው ሲገልጿቸው የቆዩ ሲሆን አሁን ግን ያንን አወዛጋቢ ስልታቸውን ግልጽ ወደሆነ የጦርነት አታሞ ቀይረዋል በማለት ባለፉት ሳምንታት ፕሬዝዳንት ትራምፕን ጨምሮ መሪዎቹን በግላጭ ሲወርፏቸው ተደምጠዋል። ተንታኞች ግን አሊ ኻሜኒ የሀገራቸውን አቋም በተመለከተ ይህን ይበሉ እንጂ ባለፉት ዓመታት የሀገሪቱን የመጨረሻ የመወሰን ስልጣን ከራሳቸው እየቀነሱ ለኢራን አብዮታዊ ዘብ ማሸጋገራቸውን በማስታወስ ሰውየው በህይወት ቆይተውም ይሁን አልፈው የኢራን ዕጣ ፈንታ ከሃይማኖታዊ መሪዎች ወደ ወታደራዊ ክፍል የበላይነት ሊሸጋገር የሚችልበት ዕድል በደጅ ነው ሲሉ ይናገራሉ። በእርግጥ እንዲህ ያሉ የስልጣን ሽግሽግ ፍንጮች መታየት ከጀመሩ ሰንበትበት ብለዋል። ሰውየው ራሳቸው እድሜያቸው በእጅጉ ከመግፋቱና ከጤና ጋር በተያያዘ ሊኖርባቸው በሚችል እክል ምክንያት ኃላፊነታቸውን ውጤታማ በሆነ መንገድ ከመወጣት አንጻር ሊያጋጥማቸው የሚችለውን ክፍተት ለመሙላት ብለው የመወሰን ድርሻቸውን በትንሹ እየሸራረፉም ቢሆን ለአብዮታዊ ዘቡ ማስረከብ ጀምረዋል። ምናልባትም ሰሞነኛውን የዶናልድ ትራምፕ ማስፈራሪያ ተከትሎ ወደ ዋሻቸው ገቡ የሚለው ዜና በስፋት ከመሰራጨቱ ጎን ለጎን የተሰማው ሶስተኛ ልጃቸው አጠቃላይ ሂደቱን እንዲከታተል የመሰየሙ ነገርም የዚህ በብቸኝነት ተሸክመው የኖሩትን ስልጣን ወደ ሌላ ኃይል የመቀነሳቸው ተጨባጭ ማሳያ ተደርጎ ሊወሰድ የሚችል ነው። የሚገርመው ግን እንዲህ ያለው ዜና በስፋት እንዲሰራጭ ቢፈለግም ለአሜሪካም ሆነ እስራኤል አሁንም ቀንደኛው የትኩረት ነጥብ ራሳቸው አያቶላው መሆናቸው ነው። ይህ መሆኑ የቱንም ያህል አብዮታዊ ዘቡ ባለፉት ዓመታት የሀገሪቱን ኢኮኖሚ፣ ወታደራዊ አቅምና ቀጠናዊ ኦፕሬሽኖችን በበላይነት በመቆጣጠርና በመምራት ረገድ የያዘውን መጠነ ሰፊ ድርሻ ባያቃልለውም የኻሜኒ መወገድ ግን በብዙ መልኩ የኢራንን ፖለቲካዊ ምዕራፍ ከመሰረቱ እንደሚቀይረው
በሃያላኑ ዘንድ የደደረ እምነት ለመኖሩ ጠቋሚ ነው። ይህ ከሆነ ደግሞ በማናቸውም አሳቻ ሰዓት ከሚወረወርባቸው የአየር ጥቃት ለማምለጥም ይሁን በድንገት ሊቃጣባቸው ከሚችል የግድያና የክህደት ሙከራ ራሳቸውን ለማቀብ ሲሉ ዋሻው ቤቴ ያሉት መንፈሳዊ መሪ ዕጣ ፈንታ ወዴት ያመራል የሚለው ጥያቄ የበርካታ የነገሩ ቅርብ ታዛቢዎችን ቀልብ የሳበ ጉዳይ ሆኖ ቀጥሏል። በዚህም መሰረት ዶናልድ ትራምፕ የኢራንን ጉዳይ እንደ መዥገር ነክሰው መያዛቸውን እስከቀጠሉ ድረስ 4 የቢሆን ዕድሎች ወይም ገጸ ሁነቶች ከትልቁ የኢራን መንፈሳዊ መሪ ጋር በተያያዘ ክሱት ሊሆኑ የሚችሉበት ዕድል ወለል ያለ ነው። አሜሪካ ኢራን ላይ የጀመረችው የውስጥ ነውጥንና የውጭ ዛቻን ያጣመረ እንቅስቃሴ ተጠናክሮ መቀጠል መንፈሳዊው መሪ በተመለከተ ሊፈጥር የሚችለው ቀዳሚው ገጸ ሁነት ደግሞ ኻሜኒ ተጨማሪ በስልጣን የሚቆዩበትን ጥንካሬ መስጠት ሊሆን ይችላል። የነገሩ ታዛቢዎች እንደሚሉት ለትራምፕ ነገሮች ልክ በቬንዙዌላ እንደሆኑት በኢራንም በቀላሉ መሆን ከሚችሉበት ዕድል ይልቅ ተቃራኒው መንገድ ሰፍቶ ሊገኝ ይችላል። አሊ ኻሜኒም እስከ ሕይወታቸው የመጨረሻ ህቅታ ድረስ በስልጣን ሊቆዩ ይችላሉ። በሀገሪቱ ያለውን አጠቃላይ ሁኔታም ካሉበት ድብቅ ስፍራ ሆነው የዕለት ተዕለት ስራዎችን እንዲያከናውኑ በሰየሟቸው ባለስልጣናት አማካኝነት እየተቆጣጠሩ የእርሳቸውን የመጨረሻ የመወሰን ፈቃድ በሚጠይቁ ወሳኝ ጉዳዮች ላይም ቃላቸውንና ፊርማቸውን እያቀበሉ ኢራንን እንደተለመደው ሊመሩ ይችላሉ። ሆኖም ይህ ሁሉ የሚሆነው ታዲያ በአብዮታዊ ዘቡ ላይ የሚኖራቸው የበላይነት በአስተማማኝ ሁኔታ እንዲቀጥል የሚፈቅድ ሁኔታ በሀገሪቱ እስካለ አሊያም የእርሳቸውን ያህል ስትራቴጂያዊ የሚባሉ ውሳኔዎችን የመስጠት አማራጭ መሪ በምድሪቱ ወደፊት የሚወለድበት ዕድል እስከሌለ ድረስ ብቻ ነው ይላሉ እነኚሁ ተንታኞች። በነገሩ ታዛቢዎች እምነት ሁለተኛው በኢራን ሊሆን የሚችለው ገጸ ሁነት በኢራን ድንገት ስኬታማ የተባለ የስልጣን ሽግግር ሊካሄድ የመቻሉ ነገር ነው። ይህ ጉዳይ አሁን ኢራንን በበላይነት የሚመራው ልሂቅ ልብና አእምሮ ውስጥ በስፋት የሚብላላ ጉዳይ ስለመሆኑ የተለያዩ መረጃዎች ሲሰሙ ቆይተዋል። በመሆኑም የአያቶላህ አሊ ኻሜኒ የመምራት አቅም ደክሟል የሚለው እምነት ሰውየው ዋሻ ከገቡ በኋላ እየጨመረ የሚመጣ ከሆነ በፍጥነት በእርሳቸው ምትክ አዲስ መሪ የመምረጥ ሂደቱ ተግባራዊ ሊሆን የሚችልበት ዕድል አለ። የኢራን ህገ መንግስትም እንዲህ ያለውን የሰውየውን የስልጣን መተካት የሚደግፍበት አንቀጽ አለው። ሆኖም ይህን ሊወስን የሚችለው የገዢ መደቡ ልሂቅ ሳይሆን የሀገሪቱ ሃይማኖታዊ የሊቃውንት ጉባኤ ነው። ጉባኤው የዚህን የገዢ መደብ ልሂቅ ፍላጎት የሚጋራና አሊያም ተጽዕኖውን የሚቀበልበት አንዳች መንገድ ካለ በኢራን በመሰረታዊነት ተመሳሳይ ርዕይን የሚጋራ ግለሰብ ወደ ኃላፊነት መንበር መምጣቱ አይቀሬ ሊሆን ይችላል። ሶስተኛው ገጸ ሁነት ግን ትንሽ ለየት ይላል። ምናልባትም አደገኛ ሊባል የሚችለው የቢሆን ዕድል ይህኛው ሲሆን በሀገሪቱ የተዳፈነ የሚመስለው ተቃውሞ በቀጠለው የእነ አሜሪካ ድጋፍና ሆይሆይታ መልሶ ካገረሸ የተወሰነው የሀገሪቱ የመከላከያ ኃይል ትዕዛዝ አልቀበልም ወደ ማለት ሊያመራ የሚችልበትን ሁኔታ ሊፈጥር ይችላል። ይህም አያቶላህ አሊ ኻሜኒ ተገደው ስልጣናቸውን ወደ መልቀቅ ይፋዊ ውሳኔ ውስጥ እንዲገቡ ሊያደርጋቸው ይችላል። ይህ በራሱ ባልተጠበቀ ሁኔታ እስላማዊት ሪፐብሊኳ ኢራን ከዳር ዳር ከሚገነፍለው ህዝባዊ ነውጥ ጋር ተዳምሮ አደገኛ የሥርዓት መፍረስ አደጋ ሊያጋጥማት የሚችልበትን ዕድል ክፍት ያደርገዋል። ይህ ገጸ ሁነት ወይም ሴናሪዮ በሀገሪቱ ከኢኮኖሚ ጋር በተያያዘ ያለውና ራሱ መንግስቱ የሚያመነው ቀውስ እስከቀጠለ ድረስ የመከሰት ዕድሉ ሰፊ መሆኑንም ነው መረጃዎች የሚጠቁሙት። ይሄ ደግሞ ገና ካሁኑ ይፋ ያልወጣ ከፍተኛ ኃይል ሽኩቻን በሀገሪቱ ኃይሎች መካከል ፈጥሮ ሊሆን የሚችልበትና ጊዜና አጋጣሚን የሚጠብቅ አድፋጭ ኃይልም እንዲህ ባሉ ድንገተኛ ሁኔታዎች ውስጥ ነጥሮ በመውጣት በኢራን ያልታሰበ ስልጣን በመያዝ ታሪክ ይቀይር የሚችልበት ዕድል ክፍት ነው። አራተኛውና የመጨረሻው ገጸ ሁነት ግን ትራምፕ የዛቱት ግልጽና ቀጥተኛ የውጭ ጣልቃ ገብነት ኢራን ላይ ከመፈጠሩ ጋር የሚሰናሰል ነው። በአጭር አነጋገር አሜሪካ ኢራን ላይ ምናልባትም አያቶላህ አሊ ኻሜኒ ላይ ቀጥተኛ ጥቃት በመክፈት አጠቃላይ የሀገሪቱንም ሆነ የመሪውን ዕጣ ፈንታ ልትበይን ትችላለች። መረጃዎች እንደሚያሳዩት አሜሪካም ሆነች እስራኤል አሊ ኻሜኒ የት ሊደበቁ ይችላሉ ለሚለው ጥያቄ
3 እና 4 አማራጭ ሚስጥራዊ ስፍራዎችን የተመለከተ መረጃው አላቸው። እናም ከነዚህ መረጃዎች ተነስተው በቀጥታ መንፈሳዊ መሪ ላይ ያነጣጠሩ ጥቃቶችን ከመፈጸም ላይታቀቡ ይችላሉ። ከዚህ ቀደም እንደታዩት የተሳኩ ግድያዎችም ውጤቱ የአያቶላውን ሕይወት የሚነጥቅ ሆኖ ሊደመደምም ይችላል። ለዚህ የቢሆን ዕድል ከቅርብ ጊዜያት ወዲህ የተጠናከሩትን የሁለቱ ሀገራት መሪዎች ዛቻና ከወራት በፊት የታዩ ወታደራዊ ጥቃቶችን ብሎም ዶናልድ ትራምፕ በኒኮላስ ማዱሮ ላይ የተከተሉት አወዛጋቢ እርምጃና ወዳጃቸው የእስራኤሉ ጠቅላይ ሚኒስትር ቢቢም አያቶላውን የተመለከተው ተመሳሳዩ ፍላጎታቸው ድምር እንዲህ ያለውን ተግባር ወደ መፈጸም ድፍረት ውስጥ እንዲገቡ ሊያደርጋቸው ይችላል። ይህ ሲሆን የኢራን አብዮታዊ ጄኔራሎች ካሁኑ እያሳሰቡ እንዳሉት ዓለም ወደ አኬልዳማነት ትቀየራለች ወይስ ቴህራንም ከ1979 በኋላ ለሃያላኑ ዳግም ትገብራለች የሚለው አብሮ የሚታይ ይሆናል። አበቃን።